አምስተኛ የሕፃንነት ምልክት ጨዋታ መውደድ ነው። ላቭ ኦፍ አሚዝመንት። ጨዋታ መውደድ ማለት መሰላችሁ ሲሪየስ የሆኑ ቁም ነገር የሆኑ ተግባር ተኮር የሆኑ ነገሮች፣ ፕራክቲካሊ የሚታዩ ነገሮችን፣ ተጨባጭ የሆኑ ጥቅም ሰጪ ነገሮችን ላይ ሰነፍ መሆን ማለት ነው። ጨዋታ መውደድ ማለት ነው። ላቭ ኦፍ አሚዝመንት ማለት ታውቃላችሁ፣ ከመንፈሳዊ ነገር ይልቅ በዚህ ዓለም ዕቃቃ መሳብ ማለት ነው። ሕፃናት ታውቃላችሁ አይደል? ሕፃናት ልክ ነው፣ ሕፃናት ስለሆኑ እኮ ነው። እና ሕፃናት ለምሳሌ ቤት አጽዱ ምናምን ጠረጴዛው ሁሉ ከምትላቸው ጌም ብትሰጣቸው ደስ አይላቸው? ጌም ደስ ይላቸው አይላቸው? ጌም ደስ ይላቸው። ሕፃናት አንዱ ትልቅ የሚታወቁበት ነገር ቁም ነገር ከመስራት። ቁም ነገር ምን ማለት ነው ታውቃላችሁ? ቋሚ ነገር ከሚለው ይመጣል። ቁም ነገር ማለት ቋሚ ነገር የሚለው ነው። እንግዲህ የገጠሩ ቋሚ ነገር ወይንም ቁም ነገር ከመስራት ይልቅ ላቭ ኦፍ አሚዝመንት ይኸው በደምብ ስሙ። ሲሪየስ ከሆነ ክርስትና ይልቅ ጠበቅ ካለ ነገር ይልቅ ፈታ የሚያረገው ዘና የሚያረገው ለቀቅ ያለው ነገር ይሻላቸዋል። ሕፃናት ሰብሰብ ብለው ወደ አእምሯቸው ተመልሰው ቁም ነገር ወዳለበት ቦታ ጋር መሆን አይፈልጉም። እዛ ይልቅ ጨዋታ ስለሚወዱ ፍሪደሙን ስለሚወዱ ከግቢ ውጭ መዋል ይወዳል። ከአጥር ውጭ መሄድ ይወዳል። እንደ ከፈትክለት ሮጦ ነው የሚወጣው ሕፃን ልጅ። እውነት ውሸት? ባጃጅ ሊበላው ይችላል፣ መኪና ሊበላው ይችላል። ይህን አያይም። በደንብ እየሰማችሁ ነው አሽሙሩን። ግቢው ስመዋል አይወዱ። ምሳሌ ዛሬ ማታ ፕሮግራም አለ 12 ሰዓት አይደል? ዛሬ ማታ ላይ የዓለም ዋንጫ የፋይናሉ ምንድነው የዋንጫ ጨዋታ ቢኖር ምን ያህል ሰው ይመጣል? ዛሬ ማታ ዕብራውያንን እያጠናን ነው። ዛሬ ማታ ግን 12 ሰዓት ላይ ብራዚልና ጣሊያን የዋንጫ ቢሆንስ? ማለት ልብን ቼክ ማድረግ እመጣለሁ ማታ ልክ በ12 ሰዓት በተመሳሳይ ሰዓት። ልጆች አንዱ ትልቅ የሚታወቁበት ነገር ምንድነው? ጨዋታ መውደዳቸው። ይህን የሚያዝናና ነገር ይቀላቸዋል ሲሪየስ ከሆነ ነገር ይልቅ። እና ልጆች ብዙ አይነት ጨዋታ አላቸው። ዘካርያስ 8:5 ላይ አንድ ቃል አለ። እሱን ላንብና ወደ አዲስ ኪዳን እመለሳለሁ። ዘካርያስ 8:5 ቃሏን ነው የምፈልገው። የከተማይቱ አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ ይላል። ጥሩ ነው፣ ወንዶችና ሴቶች ልጆች ይሞላሉ። ግን በዘካርያስ አጻጻፍ የሕፃናት አንዱ ባህሪ ምንድን ነው? አቤት በአደባባዩ መሙላታቸው ጥሩ ሆኖ ግን የተገለጡበት ነገር ምንድን ነው? ሕፃናት መሆናቸው። የሚጫወቱ ሕፃናት ይሞሉታል ይላል። ጥሩ ነው፣ ገና በጌታ የሆነ ሰው ሲመጣ ይጫወት። ግን ማደግ አለብን። ሕፃናትን የሚገልጠው ከጨዋታ ጋር ነው መጽሐፍ ቅዱስ። ማቴዎስ ወንጌል 11 ከቁጥር 16 ጀምሮ ነገር ግን ይህን ትውልድ በምን እመስለዋለሁ አለ ጌታ። አስተምሮ ሰው ያው ሲሆን ምን አይነት ትውልድ ነው አለ። በእኛ አነጋገር በገበያ የሚቀመጡትን ልጆች ይመስላሉ አለ። ጉልት ጋር ቁጭ የሚሉ ልጆች አሉ። ሽንኩርት ተመድቦ የሚሸጥበት ጋር ብቻ ገበያ አካባቢ ያሉ ልጆችን ይመስላሉ። ያው ቃል ምን ይላል? ስለዚህ ዘመን ሰዎች ምን ማለት ይችላለው አለ ጌታ። በጨዋታ ላይ ያሉ ልጆችን ይመስላሉ። የዚህ ዘመን ልጆች ምን ላይ ያሉ? በጨዋታ ላይ ያሉ ልጆችን ይመስላሉ አለ። እሺ እነርሱም ባልንጀሮቻቸውን እየጠሩ ለምሳሌ ጨዋታ ከጨዋታው አንድ አይነት እየዘፈኑ ነው። እንግዲህ ዘፈን ነው። እምቢልታ ነፋንላችሁ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ ዋይ ዋይ አላላችሁም ይሏቸዋል። እንግዲህ ያኔ ምንድነው ሕፃናት ጉልት ተራ ሆነው የሚዘፍኑት ዘፈን ነው። ሕፃናት ሰብስበው ለሌሎቹ ሕፃናት አንደኛው የሕፃን ቡድን አንደኛውን የሕፃን ቡድን ምን ይላል? እምቢልታ ነፋንላችሁ ጥሩምባ ነፋን ዘፈን አዘፍኑ። አይ በቃ ዘፈን አልፈለጉም ብለን ደግሞ ብሽሽቅ መሆኑ ነው በሕፃናቱ ማለት። ሙሾ ደግሞ ስናሟሽ ዋይ ዋይ አትሉ። ባጭሩ ምን እንደፈለጋችሁ ማወቅ አይቻልም የሚል ጨዋታ ይጫወቱ ነበር። ኢየሱስ ነው ያለ የዚህ ዘመን ሰዎች እነዚህን ሕፃናት የሚጫወቱትን ይመስላል። እምቢልታ ነፋን፣ ጊታር መታን፣ ሙዚቃ ሞዘቅን፣ አስጨፈርን፣ አዘፍኑ።
አይ በቃ ዘፈን አስጠልቷቸው ነው የሆነ ሀዘን ውስጥ ይሆናሉ ብለን ደግሞ ሙሾ አወረድን ውይ ብንል አያለቅሱም። በሁለቱም ደስተኛ አይደሉም። ይሄ ትውልድ ምንድን የሚፈልገው? ኦኬ የሕፃንነት ባህሪ አንዱ ይሄ የሕፃንነት ባህሪ አንዱ እንዲም ብታረግለት አይጥመውም፣ እንደዛም ብታረግለት አይጥመው። የሕፃናት እኔ የፈለኩት ጨዋታ እንግዲህ በዚህ ዘመን ደግሞ ብዙ አይነት ጨዋታ አለ ሕፃናት አይደለም። ዘመኑ ከዘመኑ ጋር ካለው ጨዋታ ነው። የዛን ዘመን ኢየሱስ የሰበካቸው በጉልት ዳር እንዳሉት ልጆች ዘፈን አይነት ነው ችግራቸው። ምንም ባህታይም ቢላክ ኢየሱስም ቢላክ በቃ የገዛ መንገዱ መሄድ የሚፈልግ ነው። በዚህ ዘመንም ደግሞ ያለነው ከዘመኑ ጨዋታ ጋር አብረን ሄዳለን። ለምሳሌ ሌባና ፖሊስ የሚባል ጨዋታ አለ። አንዱ የሕፃንነት ምልክት፣ የክርስትና ምልክት የጨዋታውን አይነት አይደል የሚመስለው? ሌባና ፖሊስ በስነ ስርዓት ሌባና ፖሊስ የሚባል ጨዋታ ተጫውተን እናውቃለን። ድብብቆሽ የሚባል ጨዋታ አለ በዚህ ዘመን ማለት ነው። ድብብቆሽ ታውቃለህ? ይደበቅና ፈልጉኝ ይላል። እኛ አይናችንን ጨፍነን 1 2 3 4 5 6 7 ነጋ ወንድም እንትና የት ነው ያለው? ተደብቆ በነፍሳችን የሚጫወት እዛ ውስጥ ሆኖ እናንተ ሰው አትፈልጉ ማለት ስትይዘው እኮ ነው መት አየው ስትለው ሰው አትፈልጉ ማለት ይላል። የጠፋ ሰው አትፈልጉ ማለት መጠያየቅ የለም ይላል። እንዳልናገር ሌላው በዚህ ዘመን ያለው ጨዋታ ፔንፉል ነው። እርግጫ የሚባል ጨዋታ ተጫውታችኋል? እርግጫ በሕፃንነት ቦሌካስ ሳታይ ከኋላ መጥቶ በኋላ አይተዋል? ቦሌካ እኔ 4ኛ ክፍል ነው 5ኛ ክፍል እየተማርኩ ቦሌካ የሚባል ጨዋታ ገባን። ማለት ረፍሳ ሲደወል በተደወለ ቁጥር ከጀርባ መጥቶ መምታት ነው እዚህ ላይ እና እረሳለሁኝ። እኔ በቃ እረሳለሁ ጨዋታው። ቦሌካ ገብቻለሁ እንግባ ተባብዬ እረሳለሁ። ልጁ በተደወለ ቁጥር መጥቶ እላለሁ። የሕፃናት ጨዋታ ደስ አይል? ሳታስበው ከኋላ በሌለህበት ቦሌካ፣ እርግጫ የኛ ሀገሩ ጨዋታ ማለት የሕፃንነት ባህሪ ነው። ቆርኪ በትኖ መሮጥ አልተጫወታችሁም? ሰብስበ እንዲደርድር ምናምን ቆርኪ መበተን። ከሁሉ በላይ ደግሞ የሚያስጠላው የሕፃናት ጨዋታው አላምር ሲል እቃ ይፍረስ የሚለው ይፍረስ፣ በቃ እቃ ይፍረሳል። ከዛስ የራሱን ድርሻ ይዞ ወደ ቤቱ ይፍረስ። የሕፃናት ጨዋታ ሕፃንነት ምልክት። ሕፃናት እንዲህ ናቸው። ጨዋታ ይፍረስ፣ እቃዬን መልሱ። ላቭ ኦፍ አሚዝመንት ብዙ ባወራው ደስ ይለኛል። እኛ ጨዋታው ላይ አተኮርኩ እንጂ ምንድነው ምንሳብበት ነገር? አሁን ቅድም ጨዋታ ያልኳቸው ምንሳበው ነገር ከመንፈሳዊ ነገር መልክ ካለው ክርስትና ይልቅ ጨዋታ ነገር እንደው ዝም ብሎ ፈታ የሚያደርገው ነገር ይስበናል። ቅድም ያልኳችሁ ሙከራ እንደው አሁን የነዚህ ቅድም ያልኳችሁን ተጫዋቾች እርሱና ይሄ አሚዝመንት መውደድ ማለት ምን ታውቃላችሁ? ሲሪየስ ከሆነ ክርስትና ይልቅ ሲሪየስ ከሆነ ክርስትናን ይዞ ከማስቀጠል ነገር ይልቅ እንደው ዝም ብሎ ለብ ጨዋታው ደስ ይለዋል። ታውቃላችሁ አንዳንድ ሰው ለምሳሌ ትዳር ያዛችሁ አይደል? ካገባችሁ በኋላ እኮ ሰብሰብ ማለት አለብን። ቸርች ውስጥ መጥተህ አባል መሆን አለብን። ነገ በቤትህ ሐዘን ወይም ደስታ ሊከሰት ይችላል። የቅዱሳን ህብረት ውስጥ መግባት አለብን። ይሁን እንዴ ፋሚሊ እኮ መስርተሃል፣ የሆነ ቁም ነገር ውስጥ መግባት አለብን። ግን እንደዚህ ሰብሰብ ማለት አይፈልግም ብዙ ሰው። ልክ እንደ ፍንዳታነቱ ጊዜ እንደዚህም ከክርስትና ውስጥ ከገባም በኋላ በቃ ዝም ብሎ በጌታ ሳይሆን ፈታ ማለት ይፈልግ። በቃ እንዲህ ሰብሰብ ብሎ መኖር የማይፈልግ ሰዋል። እሱ ነው ላቭ ኦፍ አሚዝመንት። ጨዋታ መፈለግ የሚባለው እሱ ነው።
ኮምጨጭ ያለ ክርስትና ሲሪየስ ሆኖ ምናምን መኖር በቃ ተሳስበን ተጋግዘን ተደጋግፈን መኖር ነው እንጂ እንደ ልጅ መሆን የለብንም ማለት ነው። ስንፍና ምሳሌ 22:15 ላይ ስንፍና የሕፃንነት ምልክት ነው ብሎናል። ስንፍና በሕፃን ልብ ታስሯል፣ የተግሣጽ በትር ግን ከእርሱ ያርቃታል ይላል። በሕፃን ልጅ ልብ ውስጥ ምን ታስሯል? ስንፍና ታስሯል። በቃ እንደዚህ ነው። ሕፃን ልብ ውስጥ ስንፍና ተቋጥሯል። ታዲያ ይችን ስንፍና ምንድነው የሚያርቃት ሲባል ተግሣጽ ነው የሚያርቃት። የሕፃን ልጅ አንዱ ትልቁ ባህሪው ምንድነው? ስንፍና። እዛው ይንፏቀቅልሃል። ተነስቶ አንዳች ነገር ማድረግ አይወድም። በስራ መስራት በአስፈራርተው ነው ካልሰራ ወዮልህ ብለን። ስንፍና በልብ ውስጥ ታስሯል። አንድ ሕፃን ልጅ ለምንድነው የሚሰንፈው? ለምንድነው ና ስትለው ማይሰማ የሚታክተው? ይሄን አርግ ሲባል ስንፍና በሕፃን ልብ ውስጥ ታስሯል፣ ተቋጥሯል። ያን ነገር ግን የሚያርቀው ያዋቂው ተግሣጽ ነው፣ የወላጅ ተግሣጽ ነው። በል ስራ፣ በል ፈተናን ስራ፣ በል ቤት ስራን ስራ፣ በል ያንን አምጣ፣ ይህንን አስቀምጥ ካልተባለ በስተቀር ሰነፍ ነው ሕፃን ልጅ። በመንፈሳዊ ሕይወት እንዲሁ ነው። ለመንፈሳዊ ነገር መታከቱ፣ መስነፉ፣ ትጉ አለመሆኑ፣ ለእግዚአብሔር ነገር እየሰራን መሆኑን እንኳን መርሳት፣ ስፒሪቹዋሊ በጣም በቃ መደንዘዝ፣ ይሄ ስንፍና። የሚያርቀው ምንድነው? የእግዚአብሔር ቃል ተግሣጽ። በእግዚአብሔር ቃል ተግሣጽ እንነቃለን ማለት ነው። አለመሰጠት ማለት ስንፍና ማለት ዲቮትድ አለመሆን ማለት። ለነገ ገላትያ ምዕራፍ 1 ሙሉን አንበህና ብዬ አሁን ቤት ስራ ብሰጥ ስንቱ ሰው ነው አንቦ የሚመጣው? ዛሬ የምናጠናው ዕብራውያን ምዕራፍ 10 ነው ማታና 10 እስከ ማታ አንብባችሁ ነው ማታ የምትመጡ ሰዎች ብል ምን ያህሎቻችሁ ናችሁ አንብባችሁ የምትመጡት? የሕፃንነት የመጨረሻው ምልክት ጠባቂ መፈለግ ነው። ጠባቂ ያለዚያ እሳት ላይ ይወድቃል፣ የፈላ ውሃ ላይ ሁሉ ይወድቃል። ብዙ ሕፃናት ልጆች ታውቃላችሁ አይደል? ወይ ሰነፍ ጠባቂ ይኖራቸዋል ወይ ጠባቂ አይኖራቸውም። ከዚህ የተነሳ አደጋ ላይ ሁሉ ይወድቃሉ። እና የሕፃንነት አንዱ ባህሪ ሕፃን ነኝ ብለን ለመወሰን አንዱ ባህሪ ሁል ጊዜ በጠባቂ ምን ነው ጠፋህ፣ ሁል ጊዜ መጠበቅ መፈለግ ሕፃንነት ነው። አንዳንዴ በተሰመረልን መንገድ ላይ ማጠብጠብ ተገቢ ነው እና ደጉን አለመለየት የሕፃንነት ምልክት ነው። በዚህ ውጣ በዚህ ግባ መባልን መጠበቅ ሁልጊዜ የሕፃንነት ምልክት። በእግዚአብሔር እርሻ ላይ በእግዚአብሔር ቤተ ክርስቲያን ውስጥ ራስን ማሰማራት አለመቻል የሕፃንነት ምልክት ነው። በእግዚአብሔር እርሻ ውስጥ ከእግዚአብሔር ጋር ምሰራ፣ በእግዚአብሔር ሕንፃ ላይ አብሬ ማንጽ፣ በእግዚአብሔር መንግሥት ውስጥ አብሬ ምሰራ ሰራተኛ ነኝ ብሎ ማመንና ራስን ማሰማራት ማለት ነው። ጠቅሱን ገላትያ 4 ነገር ግን እላለሁ ራሱ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው ይላል። ሕፃን ልጅ አንዱ ባህሪ አባቱ ደርሰሃል ብቁነ እስኪለው ድረስ በምን በታች ይቆያል? አቤት! ይሄ ስለ ሕግ ያስተማረው ቢሆንም መርሁን ነው እያልኳቸው። ሁል ጊዜ ከጠባቂዎች ከመጋቢዎች በታች ነው የሚሆን። ሁል ጊዜ እዚያ እትሂድ፣ እዛ ትሂድ፣ እዚህና ያ እፉ ነው ያቃጥልሃል። እንደዛ አይደል ጠባቂ የሚያስፈልገው? እሱ እፉ ነው ይሉታል። አንዳንዱ ደግሞ እፉ እየተባለም ይነከዋል። ከዛ ከተቃጠለ በኋላ ነው እንግዲህ ትምህርት የሚያስደው። ከዛ በኋላ ነው ለሌሎች ሁሉ እፉ ነው ይላል። ሁሌ በጠባቂዎች ስር መቆየት የሕፃንነት ምልክት